የነቢያችን ሰለላሁ ዐለይሂ ወሰለም እናትና አባት የት ነው ያሉት? የነቢያችን ሰለላሁ ዐለይሂ ወሰለም እናትና አባት ከአህለል ፈትራ ናቸው። አህለል ፈትራ ማለት ነው ያለፈውን ነቢይ ያላገኘ ቀጣዩንም ነቢይ ያላገኘ በመካከለኛ ዘመን ላይ የደረሰው ማለት ነው። ሙሐመድ ግን አባት የት ነው ያለው ተብሎ ሲጠየቅ ምን ብሎ ነው የመለሰው? ሰሂህ ሙስሊም 203 ላይ አባት ያላ መልክተኛ አባት የት ነው ያለው ሲል አባቴ ጀሃነም ነው እሳት ውስጥ ነው ብሎ መልሷል። ይሄን ቀጥታ ነው እንግዲህ መመለስ የነበረብህ። ከኪስ እያመጣ ማብራሪያን ትሰጣለህ። በእርግጥ አንተ ሰማዩንም ምድር ነው ብትላቸው ሰዎች ይቀበሉሃል አንተን ማለት ነው። ነገር ግን የሙሐመድ አባት ጀሃነም ውስጥ ነው ያለው ያለምንም አከራካሪ ራሱ ሙሐመድ ጀሃነም ውስጥ እሳት ውስጥ ነው ብሎ መልሷል። እናቱ አሚናም ኦፍ ኮርስ ጀሃነም ናት። ምክንያቱም ከዚህ ሐዲስ ላይ እንደምንረዳው በሰሂህ ሙስሊም 976 ላይ አቡ ሁረይራ የዘገበው ሐዲስ ነው። ያለ መልክተኛ የእናቱን መቃብር ጎበኘና አለቀሰ። ሌሎችም በእንባ እየተዘዋወሩ ይንቀሳቀሳሉና እንዲህ አሉ፣ ለሷ ምህረትን ልለምንላት ከጌታዬ ፍቃድ ጠየቅኩኝ። ማን ነው የሚለው? መሐመድ እንግዲህ ለእናቱ ምህረትን እየለመነ ነው። ምህረት የሚለምንላት ለምንድን ነው ከተባለ ምክንያቱም ጀሃነም ስላለች ነው። አባቴና አባትህ በእሳት ውስጥ ናቸው ያሉት ብሎ መለሰለት። ይኸው ትርጉሙን እዚህ ጋር አስቀምጬ ይኸው እንደዚህ ይላል። በእውነት አንድ ሰው እንዲህ አለ ይላል። በእውነቱ አንድ ሰው እንዲህ አለ፣ የአላህ መልእክተኛ ሆይ አባቴ የት ነው ያለው? እርሱም በእሳት ውስጥ ነው። ዘወር ሲልም ነብዩ ጠሩትና አባቴና አባታችሁ በእርግጥ በእሳት ውስጥ ናቸው ብሎ መለሰለት። አዳምጣውን አሳየኸኝ፣ ያነበብክልኝ አይደለ? አሳየኸኝ፣ ያነበብክልኝ። እኔ ግን ስለ ሶሒህ ሐዲስ ጠንቅቄ ማቅ ስለሆነ ስማቅ ሰው ስላልሆንኩ አንተን አምኜ አሁን ስላሳየህ ብዬ ላምን አልችልም። ይሄ ضعيف ይሁን ሶሒህ ይሁን እርግጠኛ አይደለሁም። ይሄው ሰሂህ ይላል። የኢማም ሙስሊም ሐዲስ እኔ በዚህ ነገር አንተን አምኜ አሁን እንትን አለም። ወንድ ከሆንክ ይሄንን ሐዲስ ያዝና እሱ ጋር ገብተህ ማታቅ ከሆነ ኡስታዙ ያለው ነው ዝም ብለህ የምትሰማው ማለት ነው። ኡስታዙ ያለው ዝም ብለህ ሰምተህ ነው የምትሰማው ማለት ነው። አንተ ማታቅ ከሆነ አይተህ በጣም ነው የሚገርመው። አሜዚንግ ነው። ተመልከቱ፣ አያችሁ፣ ሰሂህ የሆኑ ሐዲሳቸውን እንኳን ገብተው እንደዚህ ነው የሚክዱት ማለት ነው። ቁጡን ነገር ከሚያውቅ ሰው ጠይቁ ተብለን ተነግረናል። ሚውት አታርገኝ፣ አሰራሰረኝ። አይ ሰጠው፣ ማስረጃ ሰጠው። ሂድና ሚውት አድርግ። ለምንድን ነው መሰል ሚውት ማድረግ? በጣም የሚረብሽ ድምፅ አለ ከጀርባ፣ ለዛ ነው። አሁንም ሚውት አድርጌሃለሁ። ማስረጃውን ሰጥቻለሁ፣ ቁጥሩን ሰጥቻለሁ ከነ እንትኑ ኪታብ ቁጥሩ ከኪታብ ቡክ 1 ሐዲስ ቁጥር 406 ላይ ኦኬ፣ እዛ ላይ ገብተህ ሄድና ቼክ ማድረግ ትችላለህ። አረብኛውም ይኸውልህ ሰሂህ የሆነ ሐዲስ ነው፣ ምንም ይሄ ጥያቄ የለውም። ኢማም ነወዊ ሸርሁን ያብራራበትን ሁሉ ይኸው ገብተህ ተመልከት። የሰሂህ ሙስሊምን ያብራራበትን እነ ኢማም ሙስሊም እነ ኢማም ነወዊ እነ ማናቸው እነ ሼህ ኢብን ባዝ እነ ሼህ ኢብን ባዝ የተናገሩትን ግባና ተመልከት። አዎ በእርግጥ የመሐመድ አባት በጀሃነም ናቸው ብለው ነው የሚናገሩት። ቤተሰቦቹ በእርግጥ ጀሃነም ውስጥ ናቸው።